ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የአደይ ስታር ቤተሰቦች በያላችሁበት የዓለም ጫፍ ሰላም፣ ፍቅር፣ ጤና እየተመኘው አሁን ከአዶናይ ጋር ተገናኝቷል ህፃን ልዑል። በጣም ደስ ይላል። እናትና አባት ያላቸው ደስታም እያየን ነው። እንኳን ደስ አላችሁ፣ ደስ አለን ማለት ፈልጋለሁ። በድጋሚ ሌሎችም ቪዲዮዎች አካትቻለሁ እንድትከታተሉ በክብር ጠይቃለሁ። ላይክ፣ ኮመንት፣ ሳብስክራይብ አትርሱ ቤተሰቦች። በቅድሚያ አመሰግናለሁ። ክብር ይስጥልኝ። መልካም ቀን። የኔ እናት በእናትሽ ደስ ይበል። አይዞሽ 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 እናቴ አይዞሽ። ደስ ብሎኛል በጣም አይዞሽ። እግዚአብሔር የተሰጠኝ ልጅ አጠገፍክልኝ አይተርፍም የተባለ ልጅ ነው። በደገደው አላሱ አይዞሽ ችግር የለም። አይዞሽ በጣም ደስ ብሎኛል። አይዞሽ ውጭ ማይታከፍም ተስፋ የለውም ተብዬ ነበረ። ተስፋ ሰጥተዋል። አይዞሽ ችግር የለውም። እሺ ነይ በቃ ቃላት ያተገኛል። አመሰግናለሁ። ችግር የለውም። ኧረ እንዴ ምን አይሆንም። ነይ ችግር የለውም። ተነሽ። አይዞሽ የልጄን ህይወት ችግር የለውም። አይዞሽ እኔ ነው ልጄ በቃ እንዲህ ነው ማለት ጋርጭ የልጄን ህይወት ነው የቀጠልክልኝ። እውነት ተግሳሪ የተሰጠኝ እኔ መላክ ብልህ ራሱን እንጃ ያስባል። የት ጋር ያለ መላኬ ነህ። አይዞሽ የኔ እናት አይዞሽ ችግር የለውም። እንዴት ላይ የልጄን ህይወት ቀጠልክልኝ። የልጄን ህይወት ቀጠልክልኝ። ከዛሬ ነገ ምን ይሆናል? ከዛሬ ነገ እንዴት ይሆንብኛል እያልኩኝ ሁሌ ስሰቴ ነበር። እንዴት ልበልኝ? በቃ አይዞሽ እድሜ ጤና ይስጥ። አሜን። አይዞሽ እድሜና ጤና ይስጥ። እውነት እንደው ፈጣሪን ያላቅም በቃ አንተ የምትደርስበትን እኔ አላቅም። በቃ አይዞሽ እሺ ደስ ብሎኛል። እኔ በጣም ዛሬ እውነት ጠንካራ ናችሁ። እድሜ ጤና ይስጥ። አመሰግናለሁ። እሺ እውነት የተባረኩ ልጆች ይስጥ። አዶኒ ትልቅ ደረጃ ላይ ያደርሰኝ በእውነት እንዴት ልገልጽ አንችልም። ፈጣሪ ሁሉም ነገር ይሙላል። አሜን። ፈጣሪ ሁሉም ነገር ያሰብከው ሁሉ ይሙላል። እድሜ ጤና ያሰብከው በላይ እውነትን ካሰብከው በላይ ነው። ሺህ ዓመት እናንተም ኑሩልኝ። አሜን። ሺህ ዓመት ዛሬ በሞት እኔ ምንም በቃ እውነት እኔ በቃ ልጄ ደግሞ አይቼ እኔ በሞት ምንም አይመስለኝም። በቃ ደስ ይለኛል። አይዞሽ ችግር የለውም። ምን አባቱ መሞት ነው እንኖራለን። አይዞሽ ችግር የለውም። አሁን ተሳክቷል። በጣም እኮ ነው በቃ ስጨው ነበር እኮ እዛ ነግረውኝ ደስ ብሎኝ ለኔ አድርገው እያልኩኝ ከዚህ በፊት ማለት ነው ተስፋ የለውም ስባል በላው ላይ ወደ እኔ እንዲጋባ ብዬ በላው ላይ ሁሉ ተራምጃለሁ። ግን እምቢ አለኝ እግዚአብሔር እምቢ አለኝ። ለኔ ያደርግልኝ እያልኩ በላው ላይ ተራምጃለሁ። ግን አልሆነልኝም። አይዞሽ እናቴ ችግር አልፏል። እግዚአብሔር ቀናለው አንተ ሰጣው። አይዞሽ ችግር የለውም። አሁን መጎብኘት እንችላለን። ገብተን ማየት እንችላለን። እኛ ይፈቅዳሉ? እኔ አይዞሽ ጠንከር በይ። አይዞሽ አገኔ አሁን ደስታ ነው እኮ የሚያስለቅሰኝ ነው። አይ ነው ለዛ እኮ ነው እኔም በጣም ደስ ብሎኛል እኮ ነው። እኔ ይወጣል ብዬ ጠዋትም አላሰብኩም። በቃ ጨንቆኝ ነበረ። ከጋግፍ ብሎኝ ነበረ። አዎ ጎበዞች ናቸው ደግሞ እዚህ በደንብ አድርገው ነው በቃ የተከው። በጣም እውነት ወይ ሆስፒታል ማለት እኔ እንጃ አላውቅም። በቃ የተለየ ነው። ውጭ እንኳን ተስፋ የለውም የተባለልጅ እንደዚህ በቀላል እንደዚህ መስራታቸው በጣም ትልቅ ናቸው። ኢስታንቡል ሆስፒታል በእውነት ኢስታንቡል ጄኔራል ሆስፒታል በጣም ነው የማመሰግናቸው። አቶ ብርሃኑ በጣም ነው የማመሰግነው። ችግራችንን አይተው ተረድተው ሁሉ ወጫችንን ችለው ለዚህ ጋር አብቅተውኛልና አመሰግናለሁ በጣም እና በጣም ትልቅ ሆስፒታል ነው። በጣም ደስ ብሎኛል። ማርያም ችግር የለም። አይ ደስ እኔ ይሄ እኮ ነው በቃ የሚያኖረኝ። ኧረ ቴንክ ዩ ናቴ። ፈጣሪ ይጠብቅ ሁሉ እህቶችን
ቤተሰብ ዘር ይባረክ፣ እውነት ዘር ይባረክ፣ እውነት የረገጥከው ሁሉ ይባረክ። እሺ እናትዬ የረገጥከው እውነት አሜን አሜን እናትዬ ነይ እናት አይዞሽ ነይ። የት ነው ያለው አባቱ? የት አለ አባቱ? እንውጣ ወደ ላይ። አቶ ብርሃኑ አለ። ኦኬ ናይስ። ኦኬ ወደ ውስጥ እንግባ። እሺ ነይ እናቴ ከኔ ጋር አንቺ። ጤና ይስጥልኝ። እንደምን አለኝ አባዬ? አይደል ይኸው አቶ ብርሃኑ ማለት እነሱ ናቸው። የኔ አባት እንዴት ነህ? ቴንክ ዩ ሶ ማች ቴንክ ዩ የኔ አባት። እንደስሙት ብርሃን አሳዩን፣ ብርሃን ያሳዩን። በእውነት ጨልሞብን ነበረ፣ ጨልሞብኝ ነበረ፣ በልጅ ጨልሞብኝ ነበረ። የሚነጋ አልመሰለኝም ነበረ በእውነት። አይዞሽ አረፍ በይ የኔ እናት። የሚነጋ አልመሰለኝም። አይዞሽ 6 ዓመት ሙሉ እስ ብለው አይዞሽ ጠጋ ብለው ይቀመጡ እናቴ። አይዞሽ ጠጋ። አዎ 6 ዓመት ሙሉ አልቅሻለሁ። እውነት ይሆናል ብዬ አላሰብኩም ነበረ። ተስፋ ቆርጬ ነበረ። እውነት ያው በእናንተ አይዞት። እሺ ዋናው እግዚአብሔር እንኳን አሳካልኝ። እውነት ነው። ሰርጅኑም ሐኪሙም ይመጣል አንድ ላይ ለሐኪሙ በተለይ ሰርጀሪ ለሰራው ለሌላውም ሰው ቲም ነው የሰራውና ግቡ አለቃ ሳቸው እነሱ ናቸው የሰሯቸው። አይ ኖ አውቄ ነበር። የኔ አባት እንደምን አለ? ደህና ነህ ወይ? አምግድ ሀይ አረፍ በሉ። ሳሚንም ጥሩ እና ተረፈልን እሱ አይጨነቅ። አይዞሽ ከዚህ በኋላ መበቀቁ ጭንቀት የለም። ተመስገን። ባባ ራሱ ከዚህ በኋላ ግን እኛ ደግሞ ያለው ቴክኖሎጂ ሐኪሞቹን ባላቸው ብቃት በጣም የተሳካ እንዳደረጉት ከሐኪሙ አንደበት ይሰማሉ። ይመጣል ሐኪሙ። እሺ ቀጥሎም ደግሞ የሚጠበቁ ውጤቶችን እናያለን። እሺ ተረዳናለች። ሁልጊዜ እሷ ከመኪና አደጋ ተፋኛለች። በ91 ዓመት እንደሆነች ያስተማሪ ያለች ልጄንም እስከ መጨረሻ ተጠቅላለች። ፕሮሰስ ተጀምሮ በ21ኛው ቀን ሰርጀሪ ተሰራ። በ21ኛው ቀን ዛሬ 21ኛ ቀን ታሪክ አለ። እኛ ማርች 21 ይኸውልህ አንተን ለመሰሉ ብዙ ህጻናቶች በጣም የሚደንቅ ነው። በፈረንጆቹ አቆጣጠር ማርች 21 ይሄ ፖስተር እቺ ልጅ ልቧን ታማ ከሞት አደጋ የተረፈች የታከመች ልጅ ናት። ጥሪ ነው የምታቀርበው ለእንደዚህ አይነት ህጻናቶች በሙሉ ማርች 21 ቀን ሁሉም ሰው እንዲደግፍ የሚንቀሳቀስበት አሁን አዶናያስ የሚቀላቀልበት ቅስቀሳ ነው። ዋናው ቅስቀሳ በአሜሪካን ሀገር ይሆናል። ሌሎቹ ቅስቀሳዎች በሀገራችን ውስጥ ይሆናል። ስለዚህ እንደነ ልዑል አይነት ህጻናቶች ብዙ የሚሰቃዩ ህጻናቶች ስላሉ አብረን በጋራ ህጻናትን ከሞት ከልብ ህመም አደጋ አብረን በጋራ እንከላከል። ህርት ወርት የሚባለው የበጎ አድራጎት ድርጅት ለእነኝህ ህጻናቶች ለማዳን ነው። ወደፊት ራሱን የቻለ ሴንተር ሊኖረው ዓላማ አለው። ወንድማችን አዶናያስ ደግሞ ብዙ ድሃዎች እንደዚህ የምትረዳ ልጅ ነህ። በዚህ ደግሞ ከተባበርን እንደዚህ አይነት የእናቶች ለቅሶ ኮምፕሊትሊ ይቆማል። ህጻናቶችን መልሰው እንዲያቅፉ እናደርጋቸዋለን።
ሰው ሁላችንም ማርች 21 ኢትዮጵያውያን የሆንን በውጭም ሀገር የምንኖር ጠቅላላ ለሄርት ቱ ሄርት ህጻናት አድን ድርጅት የጋራ የትብብር ስራ እናድርግ። ሁሉም ሰው ህጻናትን ማሳከም የሚችል ሰው ሁሉ ያሳክም። በእኛ በኩል እየሞከርን ያለ ነው። ፈጣሪ የቀረውን ደግሞ ይርዳን። ያው የዚህ የክብር አምባሳደር አድርገናል። ሴሬሞኒው ሌላ ጊዜ እናደርጋለን። እቺን ያው ለአደራ ጭምር ይዛት ትሄዳለህ ወደ ቤት። ጋይስ አሁን እንግዲህ ወደ ልዑል አይሲዩ እየሄድን ያለ ነው። ነቅተዋል ብለውኛል። እስኪ አሁን እኔና ልዑል እንገናኛለን ከቀዶ ጥገና በኋላ ማለት ነው። በጣም ደስ የሚል እውነት። በስማም በስንት ሰዓት ነው ያለቀው ፕሮሲጀሩ? ፕሮሲጀሩ አይ ቲንክ ጠዋት ገብተው አሁን ወደ 8 ሰዓት ተኩል አካባቢ ተጨረሱት። 3 ሰዓት ፈጅ 3 ሰዓት አካባቢ ገብተው ወደ 4 ሰዓት አረ ወደ 7 ሰዓት ተኩል ያ እና እንግዲህ እንደምታዩት ልክ እንደ ልዑል ከ25,000 በላይ ህፃናት በልብ ህመም ይሰቃያሉ። ከ4 ዓመት በፊት 25,000 ህፃናት ማገዝ ፈልጋለሁ ብዬ ልጥፍ አድርጌ ጽፌያታለሁና አላማችን ተገናኝቷል። ስለዚህ ሃርት ቱ ሃርት ፋውንዴሽን ሲሪየስሊ እኔ መቆም ፈልጋለሁ ለእናንተ በደንብ አድርጎ ገቢ ተሰባስቦ አቅም ኖሯችሁ የበለጠ ደግሞ እነዚህ ልጆች የምንደርስበትና የምናከምበት መንገድ እናመቻቻለን ማለት ነው። ጋይስ አሁን ወደ አይሲዩ እየገባን ያለ ነው። ልብስ መቀየር አለብን ባክቴሪያ ምናምን እንትን እንዳናደርግ ማለት ነው። እሺ ጋይስ አሁን እንግዲህ ወደ ከሰርጀሪ በኋላ የሚተኙበት ቦታ አለ። ነርሶች፣ ዶክተሮች እየተመላለሱ እዚህ ነው ቼክ የሚያደርጓቸውና 24 ሰዓት ሙሉ እዚህ ናቸው። ከሱ ጋር ናቸው ቁጭ የሚሉትና አሁን ልንገባ ነው። ሙሉ ልብስ ቀይረናል። እንግባ። ስማ ወፍስ ቅዱስ ሉል የኔ አባት እስቲ ልዑል ያለበትን ሁኔታ በደንብ አስረጂው ዶክተር። እዛ ጋር ሆኚና እዛ ጋር ሆነሽ እዛ ሆኚ ዶክተር። አሁን አንተ እንደዚህ ሊያዛት ሌላ ነው ለጥ አሁን ያላችሁት ያው ካርዲያክ ኢንቴንሲቭ ኬር ውስጥ ወይም ደግሞ ካርዲያክ አይሲዩ ይባላል። አይሲዩ ብዙ አይነት ስላለ ማለት ናቸው። እሺ የኛው ካርዲያክ አይሲዩ ይባላል። የልብ ቀዶ ሕክምናና ከቀዶ ሕክምና ውጪ በደም ስር በኩል የሚሰጥ የልብ ሕክምና ተጠቃላ ከሕክምና በኋላ ክትትል የሚደረግበት ቦታ አይሲዩ ማለት ነው። እዚህ ክፍል ውስጥ መተኛት የለም። ያንዳንዱን ምታቸው ምን ይመስላል፣ ግፊታቸው ምን ይመስላል፣ ልብ አመታት፣ ኦክሲጅን መጠኑ፣ አተነፋፈስ፣ ሁሉ ነገር እዚህ ነው ቼክ እየተደረገ ክትትል የሚደረግባቸው። እዚህ ጋር መታያቸው ለልብ የሚያስፈልጉ ድጋፍ መስጫ መድኃኒቶች የሚሰጡባቸው ናቸው ማለት ነው። እያንዳንዱ በሙሉ በሚፈለገ ሰዓት ሁሉ የምታስፈልገዋን መጠን ተመጥኖ የሚሰጥበት ማሽኖች ናቸው እነዚህ። እዛ ጋር መታየት ደግሞ ትንፋሽ ገዛ የሚያስፈልጋቸው ማለት ናቸው ከሆነ ያ ማሽን ይሰጣል ማለት ነው። ልዑል ከኦፕሬሽን ካለቀ በኋላ ያው ቅድም እንደነገርኳቸው ኦፕሬሽን ላይ ስንሰራ የልብና ሳምባን ተክቶ የሚሰራ ማሽን አለ። ያው እሱ እዛ ኦፕሬሽን ክፍል ነው ያለው ማለት ነው። ከሱ ካላቀቅም በኋላ ወዲያውኑ በራሳቸው መተንፈስ አይጀምሩም። ምክንያቱም ማደንዘዣ መድኃኒት አለ ምን አለ ማለት ነው። ከዛ ወዴት ይመጣሉ? ወደ አይሲዩ ይመጣሉ፣ ወይ ካርዲያክ አይሲዩ። እዚህ ደግሞ ዋናው ሕክምና የሚሰጥበት ነው ማለት ነው። ልክ ምክንያቱም የልብ አሰራሩ ስለተቀየረ ለዛ የሚሰጠው ምላሽ ምን ይመስላል የሚለው ነገር እየታየ ያለበት ደረጃ ምንድነው እየታየ ከዛ ማሽኑ መላቀቅ አለብንም የለብንም ወይስ ይቆይ ይደር ይክረም እዛ ላይ የምንወስነው እዚህ ክፍል ነው ማለት ነው። ይሄንን በጥሩ ሁኔታ ከተጠጣ በኋላ ወደ ታችኛው ወደ ነበረበት የተኛበት ክፍል ይመጣል ማለት ነው። አሁን የምታዩት ያው ከማሽኑ ተላቋል። የተወሰነ መድኃኒት እገዛዎች የተደረጉት ነው። እዛ ጋር የምታዩት ግፊቶቹ ምን ይመስላል የሚለውን የሚያሳየን ነው። ምቶቹ ማለት ናቸው። ተፈጥሮ ልዑል ሄሎ፣ ልዑል ደከመህ? እንቅልፍ መጣ? እንቅልፍ መጣ? መተኛት ነው የምትፈልገው? አይዞህ። ሌላ ምን ችግር አለ?
እሱ ማን ነው ታውቀዋለህ? እኔ አስታወስከኝ? ማን ነው እሱ? አስታወስከኝ? እሺ ጎበዝ። እሺ ፒያኖ ይዤ ልመጣ። ፒያኖ ትወዳለህ? ፒያኖ ጊታር ይዤ ልመጣ። በፈጣሪ የተሰራበትን ቦታ አሁን ያለበት ኦፕሬሽኑ ማለት በዚህ ነው። ኦፕሬሽኑ ከዛ በዚህ በኩል አንድ ጎማ አለች። ከቀዶ ሕክምና በኋላ ደም ከዛ እየቀጠለ የሚመጣ ፈሳሽ አለ። እዛ እሱ የሚወጣበት እንዳይጠራቀም ማለት ነው። እዚህ ጋር የምታቸው ኬብሎቹ ምኖቹ የምታቸው ጠቅላላ ደም ስር ውስጥ ያሉ መከላከያ ሌሎች ናቸው። እዛ ጋር የሚያሳየን ከዚህ የወሰደው መረጃ። ስለዚህ ክትትል ይደረግበታል። ከዚህ ጥሩ ነው ብለን ስናስብ ደግሞ ወርታች ነው እስካሁን ያለንበት ህይወት ሂደት ፈጣሪ ምስጋና ይግባ ጥሩ የሚባልበት ነው ማለት ነው። ይሄን ይመስላል ያለው ሁኔታ። አሁን ያው ከትልቅ ኦፕሬሽን ስለወጣ ያው መደንዘዣ መድኃኒቶቹ እነዚህ እንቅልፍ የሚያስተኙ ምኑ እንዲሁም ደግሞ ህመም እንዳይሰማው ለማድረግ ደግሞ የምንሰጣቸው የመድኃኒት ማስታገሻዎች አሉ። እነሱ ትንሽ የእንቅልፍ ስሜት ይፈጥራሉ። ያ ነው የምታዩት። ይደክማቸዋል የተወሰነ፣ ግን በኋላ ቀስ ሲል ደግሞ የተሻለ ይመጣሉ ማለት ናቸው። በተለይ ምግብ ሲጀምሩ ምን ሲሉ ደግሞ ይበልጥ የካታቸው ጥሩ ይመጣል ማለት ነው። ይሄ ፕሮሲጀር አክቹአሊ ቀዶ ሕክምናውን ጀምረን እስክንጨርስ የፈጀብን 3 ሰዓት ነው። ከዛ በፊት 1 ሰዓት የማደንዘዣ ሂደት ነበረ። አጠቃላይ ወደ 4 ሰዓት የሚሆን ኦፕሬሽን ክሩስ ቆይተናል ማለት ነው። ትንሽ ማለት ነው። ውጤቱም ያው ዶክተር ሽቢቆም በጣም በሀገራችን አሉ ከሚባሉት የልብ ሐኪሞች አንዱ ሐኪማችን ነው። ይሄ ሰው ብዙ ሚዲያ ላይ አይታይም እንጂ እጅግ በጣም ብዙ እስካሁን ድረስ ኦልሞስት የ7 ዓመት በላይ ኤክስፔሪየንስ አለው። በኢትዮ ኢስታንቡል እንኳን ከ250 ህጻናቶች በላይ እንደዚህ ትልቅ አዋቂና ህጻናቶች ፕሮሲጀር ሰርቷል። ከዛ በፊት ደግሞ በጥቁር አንበሳም በሌሎች ሆስፒታሎች የሚሰራቸው በብዙ በሺዎች የሚቆጠሩ ነው። እንዲህ አይነት ባለሙያ በሀገራችን በማግኘታችን ምክንያት ነው ልዑልም እዚህ ሊታከም የቻለው። ስለዚህ ባለሙያዎችን በመንከባከብ እውቀታቸውን በማሳደግ ለእነሱ የተሟላ እቃዎችን በማቅረብ ወደ ከሀገራችን የሚወጡ ህክምናዎችን በሀገራችን ውስጥ የምናደርግ የረዱ ባለሙያዎች ናቸው። በደንብ እንድታመሰግን ነው። ዶክተር ሽቢቆ ይባላል። አጋጣሚ የአይሲዩ ክሪቲካል ነርስ ደግሞ የእሱ ባለቤት ናት። ሁለቱም ባለሙያዎች ናቸውና ለልየን እንግዲህ በኋላ እናገኘዋለን። ነገ ደግሞ እግዚአብሔር ፈቅዶ ነገ ወይ ከነገ ወዲያ በዋርድ እናገኘው እንችላለን። ይወርዳል። ነገ ወይ ከነገ ወዲያ ይወርዳል ማለት ነው። ጥሩ ነው። ዋናው ፈጣሪ ሲባረክ ነው። እንደዚህ አይነት ውጤት ማግኘት ይቻላል። በተለይ ደግሞ አንዳንዴ እኔ ያው ሚዲያ ምናምን ነገር ሲሆን ዶክተር ድንገት ነገሮች በምፈልገው መንገድ ባይሆን ቢቀር አስቸጋሪ ነው። ደግሞ ያም ደግሞ ሂደቱ ደግሞ ጥሩ ሲሆን ደግሞ ፈጣሪ በረከቱ በደንብ አለበት ማለት ነው። ስራ ላይ እና ታንክ ዩ ሶ ማች አዱናይ፣ ሁሉም በጠቅላላ እዚህ ማይሲዩ ላሉት ሁሉንም በጣም እናመሰግናለን እና የሁሉም የቅንጅት ውጤት ነው እዚህ ጋር የምናየው ማለት ነው። እና ምስጋና ይግባው ፈጣሪ። ዩኒቨርሲቲናት ትንሽ አረፍ ይበል። በደንብ እንትን ሲል ደግሞ መጫወት ይቻላል። በተለይ ደግሞ ታች ሲወርድ ማለት ነው አይሻልም? ማዘምረው ጊዜ መስጠው ተፈጥሯዊ ነው። እንደዚህ ማስመሰል ነገር አይደለም። ስለዚህ አንዳችም ነገር አይከናወንም እሱ እግዚአብሔር ያልፈቀደው ነገር ነው። እኔ አሁን ያኔ ሲቀርጽ ልጁ ሐዋሳ ነበርኩ። ሐዋሳ ለስራ ለቤተክርስቲያን ስራ ሄጄ አንድ ከፕሮቴስታንት ወደ ኦርቶዶክስ የተቀየረ ልጅ አለ የመጣ ቃይሰን ታክሲ ሲጠብቁ የተነሱት ፎቶግራፍ አለ። አበድ እንዴት እንደዚህ ይደረጋል? አዶናይን ከዛ በፊት ነው የማውቀው። ያኔ ሰዎች በአመፁበት ሰዓት ላይ እሱ ላይ በተነሱበት ሰዓት ላይ ያው መልካም ጆክ እግዚአብሔር ሲፈቅድህ መሰናከሎች ይበዛል። ሴጣን ይጣጠላል። ምን ማረድ አይቻልም። የዛን ጊዜ በብዙ ሰዎች ዘንድ ተጠላ። ግን እግዚአብሔር የተጠላው ሰው አይደለም። የማዕዘኑ ራስ የሆነው ክርስቶስ የማዕዘኑ ራስ ነው።
ይሄ ሁሉ ግርግር ሆኖ ይሄ ሁሉ ምስጋና ይሄ ሁሉ የሰው መተባበር መልካምነት ደጋግ ሰዎች ያየሁበት እሱ መጀመሪያ ላይ በቀረጸው ቪዲዮ ነው። መጀመሪያ የቀረጸው እሱ ናትናኤል ይባላል እና እሱ ከቀረጸ በኋላ በጣም ብዙ ሰው የጮኸው እና ይህ መኪናም ለማግኘት የተቻለ ይሸልም ያለሁት እና በእናንተ ስም በጣም ነው የማመሰግነው። ናትናኤል እኔም ደስ ብሎኛል ሱሬ። ከዚህም በላይ ደግሞ ብዙ ከአንተ እንጠብቃለን። ብዙ ስራዎችን እንድትሰጠን ደግሞ አምላክ እድሜ ጤና እንዲሰጥህ እመኛለሁ። እንወድሃለን። ሰላም የሀገሬ ልጆች፣ እንግዲህ አዲስ የሚገርም ዜና ይዤላችሁ መጥቻለሁ። ልክ እንደምትመለከቱት እዚህ የ500,000 ብር ቼክ አለ። ወንድማችን ምህረተአብ እንግዲህ የእኔና የየትና የት የባለፈው ስካይላይት ላይ ቁጭ ብለን ያደረግነው ኢንተርቪው አይቶ ማለት ነው ልቡ ተነክቶ መጥቶ የትና የትን ሰርፕራይዝ አድርጓታል ማለት ነው። ምን ተሰማሽ? መኪና ተልኮ ቃላት ያጥረኛል እንደምን አለ። በጣም ቴንኪው ሶ ማች። እኔንም በጣም ሰርፕራይዝ ያደረግኝ አልጠበቅኩትም ለመናገር። ቴንኪው በጣም ደስ ብሎኛል። ጸጉል ኬር ነን ያለ ነው አሁን። አመሰግናለሁ በጣም አንቺ እናደረግሽው የምታረጋቸው ነገሮች የምትሰሩትን ነገር አይቻለሁ። መጀመሪያ ቻሌንጅ ስናስጀምር አሁንም ስቲል እየሄዳችሁ ነው በጥንካሬና ቴንኪው ሶ ማች። አመሰግናለሁ በጣም ደስታስከኛል። ቪዲዮዎቹ ይሄን ይመሳስሉ ነበር። ላይክ አትርሱ፣ ኮመንት፣ ሳብስክራይብ አትርሱ። ቤተሰቦች አመሰግናለሁ። ክብር ይስጥልኝ። መልካም ቀን፣ መልካም ምሽት።